ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ እጅግ የበዛ ይሁን የዛሬን የመደበኛ ፕሮግራማችንን ይዤ ቀርቤያለሁ አሪፍ መረጃዎችን እንደምትሰሙ ተስፋ አድርጋለሁ ወደ መረጃዎቼ ከመግባቴ በፊት ግን ፕሮግራማችን ለብዙዎች እንዲደርስ ላይክ ማድረግ ሼር ማድረግ እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታዩ ብዙዎች እንዳላችሁ ዩቲዩብ ያቃጥራል ካያችሁ አይቀር ወዳችሁንም ይሁን ጠልታችሁን ሰብስክራይብ ብታደርጉ የደወል ምልክቱን ብትጭኑ ቪዲዮ ስንለቅም ላይቭ ስንገባ መረጃዎች ቶሎ እንዲደርሷችሁ ያደርጋል ማለት ነው። ይሄን እንደምታደርጉ በመተማመን ወደ መረጃዎች እሄዳለሁ። ወደ ዋናው የዛሬ አጀንዳ ከመሄድ በፊት ግን ጤናን በተመለከተ አዳዲስ መረጃዎች ሲወጡ ማቅረብ ግዴታ ስላለብን እሱን ለማቅረብ ወዳለሁ። ምናልባት ከደቡብ ኢትዮጵያ አካባቢ የተከሰተው ጉዳይ በዓለም ደረጃ ትኩረትን ስቧል። በሚገርም ሁኔታ አይ ቲንክ ትኩረቱ ከሚጠበቀው በላይ ከፍ ብሏል። ከጥቅሙም ጉዳቱ እስከምዝን ድረስ ነው እየሄደ ያለው። የካናዳ መንግስት እሱን ምክንያት ማድረግ እንግዲህ የጉዞ ገደብ እየጣለ ነው ያለው። ይሄ ምክንያት ፈልጎ ሀገር ከመጉዳት ጋር የነበረ የምዕራባውያን ሴራ ነው። በኢትዮጵያ የጉዞ ማስጠንቀቂያ አውጥቷል። አንዳንዱን ከሰላም ጋር አያይዞ ነው። የሰላሙ እንግዲህ የለመድነው ስለሆነ ለብዙ ዓመታት ባለፉት 7 ዓመታት ኮሽ ባለ ቁጥር ወደ ኢትዮጵያ አትሄዱ የተለመደ ነው። ምናልባት የዘንድሮውን ለየት የሚያደርገው እንግሊዝን ጨምሮ ሌሎች ሀገራት ኤርትራ ውስጥ ግዴታ ካሉ እንዳትንቀሳቀሱ የሚል ነው። ኤርትራ እንደዛ ተብሎ አይታወቅም። ዘንድሮ እንግዲህ ኤርትራም የዚህ ሰለባ ሆናለች። የሽማግሌው መንግስት ሊፈርስ የሚችልበት እድል መቃረቡን ምክንያት ማድረግ ሊሆን ይችላል። ግን በሽታውን በሚመለከት በተወሰነ መልኩ አዲስ መረጃዎች ወጥተዋል። እስካሁን ሌላ ቦታ ከጂንካ ውጪ ምንም አይነት ኬዝ እንደሌለ የጤና ሚኒስቴር አውጥቷል መረጃ። የካናዳም ይሁን ሌሎች ይህንን መጥፎ ዜና በማሰራጨት በኢትዮጵያውያንም በተጓዦችም ላይ ጫና ለመፍጠር የሚሞክሩ ከዚህ ድርጊታቸው እንዲቆጠቡ በቻልን መጠን እውነቱን ማሰራጨቱ ተገቢ ነው የሚሆነው። ምልክቱ በታየበት አካባቢ ንክኪ የነበራቸው በቁጥር ተለይተዋል። 129 ሰዎች ናቸው። እነዚህ ሰዎች ራሳቸውን ለይተው እንዲያስቀምጡ መልእክት ተነግሯቸው ያ ተፈጻሚ ሆኗል። ይህንን መግለጫ መረጃ ያገኘ ነው ከጤና ሚኒስቴር ነው። የጤና ሚኒስትር ዶክተር መቅደስ ዳባ እስካሁን ተጠርጥሮ በለይቶ ማቆያ ያለ ታካሚም የለምን ያሉት ንክኪ ያላቸው ራሳቸውን እንዲለዩ አድርገዋል። ግን ከዛ በህይወት ካጠናቸው ውጪ ምልክቱ ታይቶ እየታከመ ያለ አንድም ታካሚ የለም። ይሄ ባለበት ሁኔታ ነው እንግዲህ ሀገሪቷ ላይ ወረርሽኝ ፓንደሚክ ታስቦ እንዳትጓዙ ወደሚል የተኬደው። ይሄ ለዶሮ ህመም በሬን መስዋዕት እንደማድረግ ነው። ዶክተር መቅደስ በማርበርግ ቫይረስ በሽታ ተጠርጥረው የላቦራቶሪ ምርመራ ከተደረገላቸው 17 ሰዎች 14ቱ ኔጌቲቭ ናቸው ነው ነፃ ሆነዋል ነው የተባሉት። ምልክት በታየበት አካባቢ ንክኪ የነበራቸው 129 ሰዎች ራሳቸውን ለይተው እንዲያስቀምጡ መልእክት ተነግሯቸዋል። ያ ግን በጣም ይሄና የተጠረጠሩትን ጨምሮ ነው ቁጥሩ ከዚህ ሊበልጥ ያልቻለው። ቀጥታ ንክኪ ያላቸው ተብሎ የሚመዘገብ አሁን ላይ የለም። ይህንንም ከዚህ የተለየ ውጤትም ካለ እየተከታተልን ልናቀርብ እንሞክራለን። በዚህ በሽታ የተጠቃ ሰው ከጂንካ ውጭ አልታየም። 2 ናቸው ወደ ሐዋሳ ሲመጡ እነሱ ምታቸው አልፈዋል። ከዛ ውጪ ከጂንካ አካባቢ ውጪ ምልክትም የለም። ይሄ ዝም ብሎ ፓኒክ ማድረጉ ተገቢ ነው ብዬ አላምንም። የጤና ሚኒስትሯ ዶክተር መቅደስ ዳባ እንግዲህ ይህንን በሚመለከት ከጂንካ የወጡ ከቫይረሱ ጋር ንክኪ ያላቸው የተባሉ ሰዎች እንደነበሩ ቢያነሱም ግን ደግሞ ያ ቫይረስ ምልክቱ ወጥቶ እስካሁን በሽተኛ አልተገለጠም። እንደምታወቀው ደግሞ በሽታው ምልክቱ ከታየ በኋላ ብዙ ቀን የሚሰጥ አይደለም። ከ3 እስከ 5 ቀን ውስጥ ህይወት የሚያሳጣ ነው። ሌላ አካባቢም ካለ ጤና ሚኒስቴር በፍጥነት እየተከታተለ ነው ያለው። ይሄን እንግዲህ ምልክት አለባቸው ብለን የምንጠራጥራቸውን በሙሉ ምርመራ አድርገናል ያሉት። ሁሉም እንደዚህ አይነት ቫይረሶች ሊከሰቱ የምንቆጥረው ኬዞች ከተገኘበት ከክልሉ ነው። ከዛ ውጪ እስካሁን የተገኘበት የለም። ምንም የሚያደናግጥ ነገር የለም። ሌላ አካባቢ ባለመከሰቱ ህብረተሰቡ ተረጋግቶ ስራውን እንዲሰራ ነው ያሳሰቡት። ቦታውን በትክክል ለመግለጽ የቀድሞ ደቡብ ክልል ውስጥ አሁን ደቡብ ኢትዮጵያ በሚባል ጂንካ አካባቢ ነው። ከዛ ውጪ የትም አካባቢ ፖዚቲቭ ውጤት የለም እና ዋናው ዓላማ መቆጣጠር ነው። ተቆጣጥረናል። እስካሁን ከቁጥጥር ውጭ ስለመውጣቱ የሚያሳይ ነገር የለም የሚል የተጠቃለለ ነው።
እንግዲህ ለዚህ በሽታ የመጀመሪያው መድኃኒቱ መከላከል ነው ያሉት ሚኒስትሯ። የበሽታው ምልክት በሚኖርበት ጊዜ በተለይ ትውከት ከታየ ማስቀመጥ፣ ትኩሳትና እንደዚህ አይነት ነገሮች በሚኖርበት ጊዜ ሰፖርቲቭ የምንላቸው ሕክምናዎች እንሰጣለን ነው። ይሄ በቤት ውስጥ በተለምዶ የምናደርገው ነው። ከዛ ውጪ ጥንቃቄ ማድረግ፣ በንጽህና መጠበቅ ነው። ይሄ እንግዲህ ህዝብ እንዲሰማ እንዲጠነቀቅ መደረግ አለበት። ይሄንኑ አጉል በሆነ መንገድ ለግል ጥቅማቸውም ለሀገር ጥላቻም ለማስፋት የሚጠቀሙ አሉ። እነዚህ ከድርጊታቸው እንዲቆጠቡ ከማሳሰብ ውጪ ሌላ ምንለው ነገር የለም። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ዛሬ ከወደ ዱባይ አካባቢ የተሰማ ነገር አለ። በተለይ የአውሮፕላን አምራች ቦይንግ ያስታወቀው ነው። መረጃም የአፍሪካ ትልቁ አየር መንገድ የሆነው የኛው አየር መንገዳችን ተጨማሪ ቦይንግ 737 አውሮፕላኖችን ለመግዛት ስምምነት ፈጽሟል። ቁጥራቸው 11 ናቸው። 11 737 ማክስ አውሮፕላኖች ናቸው። ይሄንን በማድረጉም ይሄንን ያደረገው ስምምነቱን በዱባይ ኤር ሾው ወቅት ተገኝቶ ነው የተፈረመው። 11 737 ጀቶችን ያካተተ ስምምነት ቦይንግ ነው መግለጫ ያወጣው። እንደ መግለጫው ከሆነ የግዢ የኢትዮጵያ አየር መንገድ የአዲስ አበባ ማዕከሉን እያጠናከረ ቀጠናዊና ዓለም አቀፍ መዳረሻዎችን ለማስፋት ያለውን እቅድ እጅጉን ይደግፋል ብሎ ያምናል። አየር መንገዱ በአሁኑ ወቅት 737 ማክስ አውሮፕላኖች በአፍሪካ በመካከለኛ ምስራቅና በህንድ እንዲሁም በደቡብ አውሮፓ ለሚያደርጋቸው በረራዎች ይጠቀመ ያለ ነው። ምናልባት ይህን አውሮፕላን ለማታውቁ አንዱ አደጋ ደርሶ ላንድ የተደረጉ አውሮፕላኖች ናቸው። በገበያ ከፍተኛ ክሳራ ደርሶ ነበር። በሁሉም አውሮፕላን ጣቢያው አውሮፕላን ድርጅቶች በቦይንግን ጨምሮ ፍተሻ ተደርጎ ማሻሻያ ተደርጎ አሁን ለገበያ ከቀረበ በኋላ ብዙ ግዢ ከፈጸሙት መካከል ኢትዮጵያ አንዷ ነች። ምናልባት በቦይንግ እና በኢትዮጵያ አየር መንገድ መካከል ያለው ትብብር ዘመናትን ያስቆጠረ ቢሆንም ከአምና ጀምሮ በእጅጉ እየተሻሻለ መጥቶ ዘንድሮ የአፍሪካውንም ቢሮ ቦይንግ አዲስ አበባን እስከሚከፍት ድረስ የሆነ ነው ግንኙነታቸው። እንግዲህ ባለፈው ኤርባሶችን ነበር የገዛው። አሁን ደግሞ 11 737 ቦይንግ ጀቶችን ለመግዛት ተስማምቷል። እንግዲህ በአሁኑ ወቅት መካከለኛ ርቀት ያላቸውን ቀጠናዎች ለመሸፈን በሚያደርገው በረራ ላይ ቁልፍ ድጋፍ ያደርጋሉ ተብሎ የሚጠበቀው አዳዲስ አውሮፕላኖች በተለይ ቁልፍ መዳረሻዎች እየጨመረ መጥተዋል። እሱን ፍላጎት ለማሟላት ይረዳል ተብሎ ይጠበቃል። የቦይንግ ንግድና ሽያጭ እንዲሁም ገበያ ከፍተኛ ምክትል ፕሬዚደንት ብራንድ ናቸው የተናገሩት። ይህ አዲስ ስምምነት የኢትዮጵያ አየር መንገድ በአፍሪካ ያለውን የኢንዱስትሪ መሪነት የበለጠ እንደሚያጎላ አንስተዋል። አክለውም ስምምነቱ በቦይንግ እና በአየር መንገዱም ያለውንም ወደ 10 ዓመታት ወደ 80 ዓመታት የተጠጋውን አጋርነትንም የበለጠ የሚያጠናክር እንደሆነ ነው። ምናልባት አንዳንድ ሀገራት ሀገር አይደሉም። ኢትዮጵያ አየር መንገድ ከቦይንግ ጋር ስምምነት ሲጀምር አንዳንድ ሀገራት ብዙ ሀገራት አፍሪካ ውስጥ ያሉ ሀገር አልነበሩም። የኢትዮጵያ አየር መንገድ በአሁኑ ወቅት በአፍሪካ ትልቁ የቦይንግ አውሮፕላን ስብስብ ወይም ፍሊት የሚጠቀም ሲሆን አሁንም በአህጉሪቱ ትልቁን የ737 ማክስ 737 ኤክስ እና 787 ድሪም ላይነር የግዢ ትዕዛዝ ባክሎግ አስመዝግቦ እየጠበቀ ነው ያለው። ተወዳዳሪና አቻ ያልተገኘለት ብቸኛው የአፍሪካ አየር መንገዳችን ነው። በአፍሪካ ያሉትን ብዙዎችን የአየር መንገዶች በመግዛት
እያስተዳደረ እየመራ በባለቤትነትም በቴክኒክም እየመራ ያለ ነው። ግን መልካም ተግባሩን ይቀጥላል ብለን ተስፋ እናደርጋለን። የኢትዮጵያ ባለሙሉ ስልጣን አምባሳደር ለጅቡቲ ሆነው የተሾሙት የቀድሞ የመገናኛ ሚኒስትር ዶክተር ለገሰ ቱሉ አሁን ላይ የጅቡቲ መሆናቸው ይታወቃል። ዛሬ ለጅቡቲው ሽማግሌው ፕሬዝዳንት እስማኤል ኡመር ገሌ የሹመት ደብዳቤያቸውን አቅርበዋል። በዚህ አጋጣሚ መልካም የሥራ ጊዜ እንላለን። በተከታታይ በመጀመሪያ ሹመታቸው ደስተኛ ካልሆኑ ሰዎች መካከል መሃል ሚዲያና ቤተሰቡ አንደኛ ነበር። በመነሳታቸው ደስ ብሎናል። አሁን ባላቸው ሹመት ግን እንዲሳካላቸው እንፈልጋለን። ጅቡቲ ቁልፍ የሆነች የኢኮኖሚ አውታር ሀገር ነች። የጠላትን መጠቀሚያ የሆነች የምትሆን ሀገር ነች። በዚህ ሰዓት በተለይ ሽማግሌው እንደገና በስልጣን ለማወዳደር ሕግ በመቀየሩ ምክንያት የተፈጠረው ውጥረት ተባብሶ የኛንም የኢኮኖሚ የንግድና የኢንቨስትመንት ጉዳያችን እንዳያጠቃ እንዳይጎዳ በፍጥነት መረጃዎችን እየተለዋወጥን ቁጥጥር እንድናደርግ ታስቦ ሊሆን ይችላል ይህ አዲስ ሹመት ተብሎ ይጠበቃል። በፊት የጅቡቲ አምባሳደር ነበሩት አምባሳደር ብርሃኑ አሁን ደግሞ ምክትል ውጭ ጉዳይ ሚኒስትር ናቸው። መልካም ምኞት እንመኛለን። ባይዜ አዲሱ ተሿሚ ግን የት ነው ያለችው? ምንድነው ይሄ ምንድነው ስሙን አጠሩልኝም ቤተሰብ ለገሰ ቱሉ የኢንፎርሜሽን ሚኒስትር የት ነው ያለችው? ጠፋች። ምንም እንደው አንዳንዴ እኮ የሆነ ሰው ሲሄድ ነው የምናመሰግነው። ልክ እንደ ኢቲቪ ነው። ኢቲቪ ላይ የበፊቱ ወጣቱ ማን ነበረ ስሙ? እሱ እንድነሳ ጮኸን ለካ ኋላ የመጣው ቦርጫሙ ሰውዬ የባሰበት ነው አሉ። አሁን ምርመራው አለቀ። እሱ የባሰበት ነው አሉ። አሁን እሱን ደበቅ አድርገዋል። ምርመራ ላይ እንዳለ ነው መረጃዎች ያሉን። እየተመረመረ ነው። ኃይለኛ በጥባጭ ነው አሉ። ሌባም ነው አሉ በብዙ ነገር። አሁን የመጣው ከሱ የተሻለ እንደሆነ መረጃዎች እየወጡ ነው። ልክ እንደሱ ነው። እኔ ውጭ ጉዳይ ኢንፎርሜሽን ሚኒስቴር ላይ ዶክተር አብይ አንዲት እንስት እንደሾመች ሰምተናል። ከዛ በኋላ ግን ፊቷን አይቻላቅ እንደሆነ ያመለጠኝ ነገር አለ። መግለጫ ስትሰጥ ቢያንስ ዶክተር ለገ እኮ ወረቀት ይዞ መጥቶ እኮ ያነብልናል። በቃ አንብቦ ጥያቄ አይቀበልም። ቀኝ ኋላ ዙር ብሎ ነው የሚሄደው። ያሁኗ ግን ምን ነው ዝም አለች? እያጠናች ነው ወይስ ምንድን ነው? እኔ ከዚህ በኋላ ለመቃወም ሁሉ እስከከብደኝ ድረስ ማለት ነው የተሻለ እንዲመጣ ነው የምንጠብቀው። ዶክተር አብይ ምን አስበው እንደሆነ አላውቅም። በጣም የወደቀው ብልጽግና በኮሚኒኬሽን ነው። ያሁኑ እህታችንም አዲስ አበባ ካቢኔ ውስጥ እንደነበረች ነው የምናውቀው። ከዛ በኋላ የለችም። ያያችሁ ካላችሁ እናንተው ብትጠቁሙኝ ደስ ይለኛል። ለማንኛውም ለለገሰ መልካም የሥራ ጊዜ እንላለን። የሀገራትን የእርሻ ምርት አቅርቦትና ስርጭት የሚከታተለው መሰረቱን አሜሪካ ያደረገው የአሜሪካ ውጭ ጉዳይ የውጭ ግብርና አገልግሎት መረጃ ቋት በተለይ USDA FAS PSD በመባል የሚታወቀው የ2024 እና የ2025 ትንበያ አውጥተዋል። የኢትዮጵያ የምርት መጠንና ትንበያ አውጥተዋል። የኢትዮጵያ ስንዴ ምርት መጠን 6.2 ሚሊዮን ሜትሪክ ቶን እንደሚሆን ደግሞ ትንበያውን አስቀምጧል። በተመሳሳይ የምርት ዘመን ላይ የግብፅንም ስንዴ ምርት ተንብየዋል። የግብፅ የስንዴ ምርት 2.1 ሚሊዮን ሜትሪክ ቶን ነው። እንግዲህ ምን እንደምታደርጉ አላውቅም። አሁን USAID የአሜሪካው የውጭ ግብርናና አገልግሎት መረጃ ቋት በልጽጓል ካላላችሁ በስተቀረ በአፍሪካ አንደኛ የነበረችው ግብፅ ዘንድሮ የምታመርተው ተብሎ የተገመተው 2.1 ሚሊዮን ሜትሪክ ቶን ነው። እጥፍ ብንሆን እኛ ስንት ነው ማምረት ያለብን? 4.2 ነው። 3 እጥፍ ስንሆን 6.3 ነው። አሁን የተገመተው 3.2 ነው። ይሄንን ብልጽግና ፓርቲ ቢያወጣ ጮታችሁ መከራ ነው። ኢቢሲ ቢለጥፍ ጮታችሁ መከራ ነው። የአፍሪካ ህብረት ቢለጥፍም ጮታችሁ መከራ ነው። እንግዲህ የምታምኑት የምትወዱት የምትቀበሉት የአሜሪካን ነው። እሱኑ ምናልባት ማወቅ ከፈለጋችሁ በዋና ድረገጻቸው ላይ apps.fas.usd ላይ ገብታችሁ ብታዩ ይሄንኑ የሀገራትን ትንበያ ታያላችሁ። ስለዚህ ኢትዮጵያ በስንዴ ምርት መሪነቷን ጠቅላ መያዝ ብቻ ሳይሆን ሁለተኛ የምትከተለው ሀገርም በ3 እጥፍ ተበልጣ ነው ማለት ነው። ይሄ
በዚህ መልኩ እንተሰባለበት አንዳንዶቹ የውሸት ፕሮፓጋንዳ ብቻ ይመስላል አሁንም ከውጪ ስንዴ እየገባ ነው ይላል ሊገባ ይችላል ከውጪ እኔ ዛሬ ስንዴ ላስገባ ብል ብር ቢኖረኝ ማንም ይከለክለኝ መንግስት ግን ስንዴ እየገዛ ነው ወይ በፊት እኮ መንግስት ለእርዳታ ስንዴ ይገዛል ለዱቄት ፋብሪካ ስንዴ ይገዛል ለራሱ መንግስት ማለት ነው ከውጪ ስንዴ ገባ ማለት ስንዴ ምርታችን አላደገም ማለት ነው አይደለም መንግስት በተከታታይ ለ3 ለ4 ዓመታት ምንም አይነት ስንዴ ከካዝና አውጥቶ ዶላር መንዝሮ ገዝቶ አያውቅም ይሄን አንቀበልም ላላችሁ እንግዲህ ትንባያው ራሱ ከግብጽ በብዙ ጥፍ ኢትዮጵያ መርነቷን እንደምትይዝ አድርጓል እሱን ገብታችሁ እንድታዩን እንግዲህ ይሄ ለብዙ ዘመን ኢትዮጵያ ግብ አድርጋ ይዛ ነበር በደርግ ጊዜ ታቅዶ የነበረ ነው ቲፒኤልኤፍ ነገርየውን ከጥቅም ውጭ ያደረገው አሁን ይሄ ሊመጣ የቻለው ፖሊሲ ለውጥ ስለመጣ ነው አንደኛው ኩታ ገጠም ነው ሌላኛው ደግሞ መስኖ ፕሮጀክቶቻችን በእጅጉ እየበለጸጉ መምጣታቸው ነው ከኛ ውሃ ተጠቅመው አንደኛ የነበሩ እኛ በደንብ ሳንጠቀም በሶስት በልጠን አስከተለናቸዋል ከግብጽ የውሃን ኃይል ብቻ አይደለም የቀማ ነው የግብርና ኃይል እየቀማን ነው ትንሽ ቆይተን የከተሞች ኃይል እንቀማለን በፍርሃት የሚጠባበቁትን የባህር የበላይነቷንም እንቀማለን ማለት ነው እንግዲህ ኢትዮጵያ በዓለማችን ከፍተኛ ስንዴ አምራች ሀገራት ተርታ ለመሰለፍ ነው እየሰራች ያለችው እንግዲህ በቅርብ ዓመታት ውስጥ የስንዴ ምርቷን ወደ 23 ሚሊዮን ሜትሪክ ቶን ለማሳደግ እየሰራች ነው ይሄም እንደምሳካ ምንም ጥርጥር የለውም እንግዲህ ፋስ ዩኤስዲ ያወጣው ይሄንን ነው የሚመስለው ይሄን ሄዳችሁ እንድትከታተሉ ከመጋበዝ ውጪ ሌላ ልንል የምንችለው ነገር የለም የምርጫ ቦርድ መግለጫ ወጥቷል ዛሬ ምናልባት እዚህ ውስጥ ፓርቲ ደጋፊዎችም ካላችሁ የፓርቲ መሪዎችም ካላችሁ ጥሪውን አስተላልፈዋል ይሄን ጥሪ እንደሚከተለው ነው ላስተላልፍ ፈልጋለሁ የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛ ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩዎቻቸውን በቦርዱ የበለጸገ ሲስተም አለ በዛ ሲስተም በኩል እንዲያስመዘግቡ ጥሪ ያቀርባል ሰው በአካል መሄድ ሳይጠበቅ ሲስተሙን አክሰስ በማድረግ እጩዎቻቸውን እንድታስመዘግቡ ስል ነው ጥሪ ያቀረበው የጥሪ ያቀረበው ለሁሉም ፓርቲዎች ነው ያ ሁሉም ፓርቲዎች እጩዎቻቸውን ዛሬ ጀምሮ ህዳር 8 ነው ዛሬ ከህዳር 8 ጀምሮ እስከ ህዳር 23 ብቻ ነው እጩዎቻቸውን ማስመዝገብ የሚጠበቅባቸው እናንተ መቀነት አደናቀፈኝ ጦርነት ካልቆመ ያልወዳደርም እዚህ አካባቢ ጥብጥ አለ የምትሉ ሰዎች አሁን ደግሞ ምርጫ ገነገደቡ ካለቀ በኋላ እንዳናስመዘግብ ተከለከልን እንዳትሉ ይሁን በብሔራዊ ምርጫ ቦርድ ዌብሳይት ገብታችሁ የመመዝገቢያ ቦታ ማስፈንጠሪያ ያለ እሱን ስትነኩ ወደ ማስመዝገቢያ ይወስዳል ነው የተባላችሁት በምርጫ ቦርድ ባወጣው መሰረት ቦርዱ ባቀረበው ጥሪ መሰረት ሁሉም ፓርቲዎች እጩዎቻቸውን ዛሬ መጀመር አለባቸው ማስመዝገብ በ6ኛው ጠቅላላ ምርጫ የተወዳደሩ ፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶች ለ7ኛ ጠቅላላ ምርጫ የመጠቀም ቀዳሚ መብት አላቸው እነሱ እስካልተጠቀሙ ድረስ ነው ያን ምልክት ሌላ መጠቀም የሚችለው ማለት ፖለቲካ ፓርቲዎቹ የህጉን መስፈርት የተከተለ የራሳቸው የመወዳደሪያ ምልክት ማቅረብ የሚችሉ ሲሆን በአማራጭም ቦርዱ በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥም ይችላሉ የራሳችሁን ይዛችሁ ማለት ይችላላችሁ ወይ ደግሞ ከቦርዱ ቢሮ በመምጣት ካሉት ምርጫው ምልክቶች የተወሰኑትን መጠቀም ትችላላችሁ ተብላችኋል የግል እጩዎችም ምዝገባ ቦርዱ ባበለጸገው መተግበሪያ ነው የሚከናወነው እሱ በሚጀምርበት ጊዜ ቦርዱ በቀጣይ ይፋ ያደርጋል ማለት ነው አሁን ላይ ለፓርቲዎች ብቻ ነው ይፋ የተደረገው በግል ለሚወዳደሩ ይፋ አልተደረገም ይሄንን እንግዲህ እንድታቁት ይሁን ወደ ዋናው ሐሳቤ ልምጣ የቲዲኤፍ ደሞዝ ተቋርጧል የሚል መረጃ ከትላንት ጀምሮ በሰፊው እየተንቀሳቀሰን ያለው የቲዲኤፍን ደሞዝ የሚከፍለው የፌደራል መንግስት ነው የፌደራል መንግስት የሚከፍለውን ደሞዝ አቋርጧል በሚል ጩኸት እየወጣ ነው ያለው በፌደራል መንግስት በኩል ይሄ ነው የሚባል የተሰጠ የመግለጫ ላይ ነገር ግን ከሚነሱ ጉዳዮች ተነስተን የቲዲኤፍ ደሞዝ መቋረጡ እውን ነው ለማለት አንቸገርም ነገር ግን ይሄን እንደ ችግር የሚያዩ ሰዎች በጣም የሚገርሙኝ ደሞዝን የሚከፍለው ለማጣራት እንደሞከርነው ዲዲአሩ እስክስተካከል ድረስ ነው እንጂ ተመልሶ ለማዋጋት ሲሰለጥን አይደለም አሁን ባለው ሁኔታ የቲፒኤልኤፍ ክንፍ ተስተካክሎ እስካልመጣ ድረስ ህጋዊ መስመሮች ሁሉ የተበጠሱ ብቻውን አይሶሌትድ እየሆነ ነው የሚቀረው
ሸቀጥና ነዳጅ የሚያገኘውን ወደ አስመራ ነው የሚልከው። ብርም ሲሰጥ ራስን ለመውጋት እንደሚሰጥ ነው የሚቆጠረውና ደሞዝ የሚከፍለው መንግስት ያ ደሞዝ ተከፋዩ አካል ለህዝብ ጥቅም ስራ ላይ ሲውል ነው እንጂ ለህዝብ ጉዳት ስራ ላይ ሲውል አይደለም። ምንድነው አንዳንዴ ልክ እንደ ለኤርትራ መንግስት የውጭ ጉዳይ ሚኒስትራችን እንደተናገሩት ነው። አንዳንዴ ኤርትራ ሀገር መሆን ትፈልጋለች፣ ግን ደግሞ ሀገርነት የሚጠይቀውን ኃላፊነት መወጣት ሲያቅታት ደግሞ ኢትዮጵያ ውስጥ ያለውን ነገር እንጆይ ማድረግ ትፈልጋለች። ሁሉም ወልዶ አይቻልም። ሀገር መሆን ከፈለክ ሀገርነት የሚጠይቀውን ኃላፊነት በርደን መሸከምን ይጠይቃል። ሀገርነት ኢኮኖሚ ማሳደግን ይጠይቃል። ሀገርነት የውጭ ፖሊሲን መቅረጽ፣ ሀገርነት ተቋማትን መስራት ይፈልጋል። ህግደፍ አይፈልግም። ሀገርነት የሚጠይቀውን ኃላፊነትም አይፈልግም። ሀገር ሆኖ መቆየትም ይፈልጋል። ልክ የውጭ ጉዳይ ሚኒስትር ምሳሌ ቡና መጠጣትም እየፈለገ ቡና ውስጥ ያለ ኒኮቲን የሚፈጥረውን ጫናንም ለመቀበል አለመፍራት ማለት ነው። ዲካፍኔትድ የሆነ ቡና የሚጠጣ ኤርትራ እንደዛ ነው የምታደርገው አይደለ? ቡና መጠጣት ትፈልጋለች። ሉዓላዊ ክቡር ማንነት ማለት ትፈልጋለች። ኢትዮጵያ ውስጥ እንጀራና ወጥ ግን መብላት ትፈልጋለች። ሲንጋፖር መሆን ትፈልጋለች። አሁን ሲንግልፑር ይላሉ። ሲንጋፖር መሆን ትፈልጋለች። ልክ እንደዛ ነው እኔ ከግደፍ አሽከሮች የማየው። እንደ ዲፋክቶ ስቴት መንቀሳቀስ ይፈልጋሉ። ከጠላት ጋር መተባበር ይፈልጋሉ። ይሄንን መፈለግ ብቻ ሳይሆን በአደባባይ ወጥተው ያደርጉታል። ካደረጉ በኋላ ደግሞ ከፌደራል መንግስት የሚገኘውን ጥቅም ሙሉ ነገር ማግኘት ይፈልጋሉ። ምን አይነት የአእምሮ ማላሸቅ እንደሆነ ሊገባኝ አይችልም። በምን ካልኩሌሽን እንደሚሰሩ ይሄን ሊገባኝ አይችልም። ትናንትና ማታም ባቀረብነው መረጃ ለሁለት ተከፍለዋል። ጥሩ ነው እሱ መረጃ። በሰላም እንጨርስ፣ በድርድር እንጨርስ፣ በውይይት እንጨርስ የሚሉ አካላት አሉ። እያሸነፉ ይሄዳሉ ብለን ተስፋ እናደርጋለን። አይደለም ጠላታችን ነው፣ መደምሰስ አለብን፣ መዋጋት አለብን፣ ከማንም ጋር መተባበር አለብን፣ ከሰይጣንም ጋር የሚሉ አሉ። በፖለቲካውም ክንፍ በሚሊተሪውም ክንፍ። ያ ብቻ አይደለም፣ በተግባርም እንደዛ የተንቀሳቀሱ ነው ያሉ። እንዋጋ ያሉት እንቅስቃሴያቸውን ቀይረዋል፣ ፕሬዘንሳቸውን ቀይረዋል፣ አጃቢዎችን ጨምረዋል፣ ከህዝብ እየተሰወሩ ነው፣ እየተደበቁ ነው፣ ስለ ውጊያ የተዘጋጁ ነው። እንደዛም ሆኖ እኛ ለምንዋጋው ለእናንተን ለመውጋት ገንዘብ እያጠረን ነው፣ ገንዘብ ይሰጠን ማለት የሚገርም ጉዳይ ነው። እየከሸፈ ያለውም የኢሳያስ እጅ አንዱ በዛ በኩል ነው። ኢሳያስ በጀርባ ነው መውጋት የፈለገው። የኢትዮጵያን መንግስት በጀርባ ነው መውጋት የፈለገው፣ በፊት ለፊት አይደለም። አንዱም ለኢሳያስ በዚህ ዘመን ከባድ የሆነው የሱ እቅድ ገና ሊፈጽም እየተዘጋጀ ባለበት ጊዜ ነው እየወደቀ ያለው፣ እየከሸፈ ያለው። በፊት ለፊት ግንባር ለግንባር ገጥሞ መውጋት አይችልም። ለዚህ ነው የሚደበቅበትን ዋሻ የሚፈልግ፣ ወይ ተራራ ወይ ዋሻ። ተራራ አላገኘም፣ ኩይሳ ነው እያገኘ ያለው። ህግደፍ ከሸፈ ስንል፣ ህወሓት ከሸፈ ስንል ቴክኒካሊ ቲፒኤልኤፍ አይደለም የከሸፈው። የቲፒኤልኤፍን ክንድ ለመጠቀም በቲፒኤልኤፍ ውስጥ ለመደበቅ የፈለገ፣ ከዛ ጀርባ ሆኖ ለመውጋት የፈለገ የህግደፍ እቅድ ነው የከሸፈው። ሌሎቹን ጥቃቅንና አነስተኞችን እንኳን አሁን ከግንዛቤ ውስጥ ማስገባቱ ተገቢ ነው ብዬ አላምንም። አሁን ስለፋኖ እንዳወራ አትጠብቁ። አሁን ዘመነ ካሴ እንደዚህ መግለጫ ወጥቷል ብላችሁ እንዳወራ አትጠብቁ። አሁን እነሱ ከጥቅምም ውጪ ናቸው። እንኳን እኛ ጠላትን ብዙ የሚፈልጋቸው አይደለም። ጠላት እንኳን ለመፈለግ ጠንካራ መሆን አለብን። ጠላት እንኳን እንዲፈልግ አቅም ያለ መሆን አለብን። ከዛ በታች ወርደው ስላሉ ብዙ ሌላ አልችልም። ምናልባት በሱ ላይ ለማለት የሚችለው የምስራቅ ዕዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የተናገሩትን ነው። መከላከያ ዩቲዩብ ገጽ ላይ ሄዳችሁ እንድትሰሙ ያበረታታል። እሳቸው ይሄን የሰፈር ባንዳ እንደመሰሳለን ነው፣ ምርጫ የለም ነው። ይሄ መደምሰስ ነው። ምክር እንዳይገባው፣ ተግሳጽ እንዳይገባው፣ ቁንጥጫ እንዳይገባው እንዳይሆን ሆኖ አእምሮን ስቷል። ይሄንን መደምሰስ ነው። ጥቃቅንና አነስተኛ ነው፣ ለመደምሰስ አይከብድም። ጊዜ የወስደውም ከእናቶች ቀምስር ሲቦ ለማውጣት ነው። ባንዳ ከተደመሰሰ በኋላ ግን ባዳ አውቶማቲካሊ ይቆረጣል ነው ያሉት። ኢሳያስን መቆረጥ ነው የሚያስፈልግ፣ ሌላ ምን ምርጫ አለ? ያ የሚቆረጥ ነው። ያ የተያያዘው ከኢትዮጵያ ጠላት ጋር ነው፣ ታሪካዊ ጠላት ጋር ነው። እሱን መቆረጥ ነው የሚያስፈልገው፣ ማባበል አይደለም የሚያስፈልገው። እሱን እንቆርጣለን። ለዚህ ደግሞ እንሰለጥናለን፣ እንዋጋለን፣ እንሰለጥናለን ነው ያ የምስራቅ ዕዝ የዝግጁነት
በጎበኙበትና ከአመራሮች ጋር በተናገሩበት ጊዜ ያነሱት ነው። ከዛ ውጪ ለነዚህ ጥቃቅንና አነስተኞች ጊዜ የምንሰጠው ነገር የለም። በእነሱ ተደብቆም ሊመጣ ያሰበ ሁሉ የለም። ምክንያቱም መደበቅ የማይችሉ ድንክዬ ናቸው። በትልቅ ዛፍ ትደበቃለህ፣ በማይረባ በእህል ዛፍ ግን በእህል ተክል አትደበቅም። ምክንያቱም ከእግሮች በታች ናቸው። ህግደፍ ለመደበቅ የሞከረባቸው ምናልባት ከቲፒኤልኤፍ ውጭ ቲፒኤልኤፍን በጣም ያነሰ ነው። በዚህ ዙሪያ ባይዘው በጣም እየከሸፈ ነው የህግደፍ መንገድ። ቲፒኤልኤፍ በና ገብረዋድና በደብረ ጽዮን በኩል የተጀመረው ነገር በዚሁ ከቀጠለ ትሬንዱ በዚሁ ከቀጠለና በሰላም ያለ ጦርነት ነው ማሸነፍ ማሳካት ያለብን የሚሉት የህዝቡ ወገን እንሆን የሚሉት ካሸነፉ ህግደፍ ሁለት አማራጭ ብቻ ነው ያለው፣ መንበርከክ ኦር ግብፅን መለመን ነው። ግብፅ ፊት ለፊት ትገጥምን እንደሆን ያኔ ነው የምናየው። እኔ በጣም ደስ የሚለኝ ቲፒኤልኤፍ ህግደፍን ፊት ለፊት ብቻውን ራቁቱን ብንገጥም ነው። ያ ጊዜ ይደርሳል ብዬ ተስፋ አደርጋለሁ። ዛሬ በኢኮኖሚክስ ላይ የወጣ ዘገባ ብዙዎችን እያነጋገረን ያለው አንዳንዱ ነገር በጣም ቦልድ ነው። ወደዛ እንሻገራለን። ከዛ በፊት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በግል ፌስቡክ ገጻቸው የለጠፉትን ነገር ለመስማት ሞክሬያለሁ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጉብኝት አድርገዋል። ጉብኝታቸው ላይ ያዩትን ነገሮች አንስተዋል። የጠራ ራዕይ ካለው ከፍተኛ ዲስፕሊን የሚሰራ ከሆነ አንድን ነገር ባየነው ልክ ማሳካት እንደምንችል አረጋግጫለሁ ነው ያሉት። ኢትዮጵያ ብቃት ያላት ሀገር እንደሆነችም አረጋግጠዋል። በጣም ዝርዝር ነገሮችን ተናግረዋል። ብዙዎቻችሁ ብዙ ቦታ ሰምታችኋል። እኛም በቪዲዮውን መጨረሻ ላይ ሙሉ እንለጥፋለን። የ17 ደቂቃ ነው። ሙሉ መረጃ ከዛ እንድታገኙ በመጋበዝ ወደ ቀጣዩ መረጃ እሻገራለሁ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። ወደ ሌላኛውና ወደ መጨረሻው መረጃ ልውሰዳችሁ። ኢኮኖሚስት ላይ የወጣ መረጃ። ኢኮኖሚስት በአንድ ቀን ብቻ ሁለቴ ስለ ኢትዮጵያ አንስተዋል። በእንግሊዝ መቀመጫ ያደረገ መጽሔት ነው። የሚገርመው አንዳንዱን ነገር በጣም ያጋነነ ይመስላል። እናንተም እንዴት እንደምታዩት አላቅም። ምናልባት ኢትዮጵያ ወደብን ምክንያት አድርጋ የኤርትራን ሀገርነት የሚያሳጣ ጦርነት ጥቃት ልትከፍት ትችላለች የሚል ስጋት የሚፈጥር ጽሑፍ ነው ያጋራው። ኢትዮጵያ የወደብ ጥያቄን አንስታለች፣ ጠይቃለች። በሰላማዊ መንገድ ነው፣ በሰጥቶ መቀበል ነው። የኤርትራን ሀገርነት ለመንጠቅ ኦፍኮርስ ጥያቄዎች አሉ። ኤርትራ ሀገር ስትሆን እኛ ኢትዮጵያውያን ተስማምተናል ወይ? እውነት ነው፣ ጥያቄዎች አሉ። የፕሮፌሰር አስራትን ንግግር በሽግግር ጊዜ አይታችሁ ከሆነ ይሄ ምክር ቤት ህግ የለው፣ አቅም የለውም፣ ማንዴት የለውም እንኳን ሀገርን የማስገንጠል ለዛውም ኮንሲኩዌንሻል የሆነ ባህር በርን የሚመለከት ለመወሰን ይቅርና ውስጥ ለውስጥ ያለውን ድንበር እንኳን ለማስተካከል የሚችል ማንዴት የለውም፣ ውክልና የለውም፣ ለጅት አይደለም። ኦፍኮርስ ጥያቄ አለው። ኢኮኖሚስት ምናልባት ያየው የአብንን መግለጫ ሊሆን ይችላል። አብን ሀገርነትን ጥያቄ ውስጥ አስገብቷል። እውነት ለመናገር እኔም ኤርትራ ጥገኛ ሀገር ነች። ጥገኛ ሀገር ደግሞ አስቸጋሪ ነው፣ መሰራት አለበት ብዬ አምናለሁ። ሀገርነቷ መነጠቅ አለባት ብዬ አምናለሁ። በቦሌም በባሌም በምን ግን የኢትዮጵያ መንግስት ፖሊሲ ላይ ይሄን አላየው።
እውነት ነው የውጭ ጉዳይ ሚኒስትር ኤርትራን በሚመለከት ያላቸውን ብልሽት የገጠማቸውን ውድቀትና ክሽፈት ነጥብ በነጥብ አንስተዋል። ግን የኤርትራን ሀገራዊነት ሲነጥቁ አላየንም። ይሄን መፍራት ካለባቸው ኤርትራውያን ናቸው መፍራት ያለባቸው። የሰው ንብረት ከሰረቅ የንብረቱ ባለቤት ባወቀ ጊዜ ንብረቱን በሰላም ወይ በሰይፍ መውሰዱ አይቀርም። ያን ንብረት አልመልስም ብለህ ኢንታየር ማንነትን ማጣት ነው የሚሻለው? ገምግመ መመለስ ነው የሚሻለው? ገምግመ መመለስ ነው የሚሻለው? የጠፋ የምታጣው ነገር አንዳንዴ ሰው አካሉን እኮ ያጣላል። እጁ ይቆረጥ ይባላል። ለምን እጁ የሚቆረጠው? ስለደበረው ነው የሚቆርጠው። እጅ ቢያማውም አይ አካሌ ከሚጠፋ እጅ በጉልበት ቀይ ባህር ላይ ለመውጣት የጀመርነውን ጉዞ መከልከል ወይ ደግሞ ፊት ለፊት መቆም ወይ ደግሞ ለጠላት ማበር ግብጽ እንዳለችው እስከ ምጽአት ኢትዮጵያ ቀይ ባህር ጋር አትመጣም ብለ ዘጥ ምትል ከሆነ የምንልከው ምት ህይወትን የሚያሳጣም ሊሆን ይችላል። ኦፍ ኮርስ ጦርነት አንዴ ከተጀመረ በኋላ ተጠንቅቃ አትመጣም። ምናልባት ሰራዊቶቻችን እንቅስቃሴ ሲያደርጉ ለኤርትራ ህልውና ከር ያደርጋሉ ብዬ አላምንም። እኔም ቢሆን አላረግም። ሊያሳጣ ይችላሉ፣ ሊሰጉ ይችላሉ። በኢትዮጵያ በኩል ግን በሰራዊቱም በኩል ቢሆን በሲቪል አመራሩም በኩል ኢትዮጵያ ወደብን ምክንያት አድርጋ የኤርትራን ሀገራዊ ሉዓላዊነት ለመንጠቅ ወይ ለማፍረስ የምታስብበት ለዛም ጥቃት የምትፈጽምበት እንዳለ አላውቅም። ዘኢኮኖሚስት ግን ያን አንስተዋል። እኔ መነሳቱ እንደው የኢትዮጵያ ፖሊሲ አድርጎ ማንሳቱ ተገቢ ባይሆን እንጂ መነሳቱ ትክክል ችግር አለበት ብዬ አላምንም። ይሄንን ኤርትራውያን አጋጣሚ ተጠቅመው ግን እንዲያስቡበት ደንገጥ እንድሉ ሌላ መንገድ እንዲመለከቱ ሌላ ስርዓት እንዲመለከቱ ያደርጋል። ኦፍ ኮርስ አሰብን ወስደን አዳህሎ ላይ መርዝ የሆነ ዘንዶ ካለ እሱን ዘንዶ ይተወረወረ ምናደፍ ከሆነ ስነ ስርዓት ማስያዝ ተገቢ ነው። ወደዛ ልንሄድ እንችላለን። የተዘጋጀ ኃይል ካለ ስልጣን የሚረከብ ዛትስ ጉድ፣ ያልተዘጋጀ ካለ ምን ያገባናል ልንል እንችላለን። አይታወቅም። ልክ ዚያድ ባሬ ኢትዮጵያን እንትን ካለ በኋላ ዛሬ ያለበትን ነገር ከዛ ይከፋ ሊሆን ይችላል። ምክንያቱም ኤርትራና ሶማሊያ አይገናኙ። ኤርትራ ሀገርነትን አታውቀውም። ላለፉት 34 ዓመታት ሀገርነትን አልለመደችም። መንግስትነትን አለም እንደ ህዝብ ራሱ መንግስትነትን አልለመድም ብሎ ይጻፉ አሉ። ባይዘ ታውቃላችሁ። አንዱ አስቸጋሪ ነገር ይሄ ነው። ተቋም አልተለመደም። ሜሞሪ የላቸው። ለምሳሌ እኛ ተቋማት ስናስብ ለምሳሌ አየር መንገድ እንኳን ስናስብ ስንት ነው ያልነው ቅድም? 80 ዓመት ሜሞሪ አለ። ጄነሬሽናል ሜሞሪ፣ የታሪክ ሜሞሪ አለ፣ የኢንስቲትዩሽን ሜሞሪ አለ። ቀላል አይደለም። ለዛ ነው ማንፈርሰው። የኤርትራ ሜሞሪ ኢሳያስ ነው። የኤርትራ ሜሞሪ የኢሳያስ ሜሞሪ ነው። እሱ ጌታ ነው፣ እሱ ዳኛ ነው፣ እሱ ንጉስ ነው፣ እሱ ፓርላማ ነው፣ እሱ ፍርድ ቤት ነው፣ እሱ ሁሉ ነገር ነው። ወደፈም ነው። ሌላ የምታወቅ ነገር የለም። ህዝቡስ ባሪያው ነው፣ ዘመናዊ ባሪያ። እኔ አይደለም የምለው፣ ኤርትራውያን የሚሉት ጉዳይ ነው። ህዝቡ ስደተኛ ነው። ህዝቡ ምስኪን ድሃ ነው። በቃ ጉልበት በዝባዥ መንግስት ላይ ጉልበቱን እየሰጠ ምኖር አባት ልጅ የልጅ ልጅ ሁሉም አንድ ላይ አፈር የሚገፉ ናቸው። ለመንግስት የማይጨነቅ መንግስት ነው። ስለ ኢኮኖሚ ችግር የለውም። ለምን? ህዝቡን በብረት በትር ይገዛል። ህዝቡም ይገዛለታል። ቦይ መቆፈር ካስፈለገ ያስቆፍራል። ምሽግ ነው በብዛት እንጂ የሚያስቆፍረው። ውጊያ ነው፣ ጦርነት ነው። ከዛ ውጭ ምንም አይነት ነገር የለው። እሱ አደጋ ነው ወይ? ኦፍ ኮርስ። እና የተሻለ አመራር ቦታ ላይ እንዲቀመጥ ማድረግ ነው የሚሻለው ወይስ አፍራርሶ መተው ነው የሚሻለው ኦር መጠቅለል ነው የሚሻለው የሚለው ብዙ ውይይት የሚደረግ ነው። ግን ይሄኛው የኢኮኖሚስት ዘገባ ግን ኢትዮጵያ ለወደብ በሚል ምክንያት የኤርትራ ሀገራዊነት ልትነጥቅ የሚችል ጥቃት ልትፈጽም ትችላለች የሚለው እጅግ የተጋነነ ይመስለኛል። ግን ውጤቱ እንደዛ ሊሆን ይችላል። ይሄንን ወንድሞቻችን ኤርትራውያን እንድትገነዘቡልን በትልቅ አክብሮት እንጠይቃለን። ውጤቱ እንደዛ ሊሆን ይችላል። ጦርነት እስኪጀመር እንቡር ማለት ይቻላል። እኔ አንዳንድ ግብረ መልሶችን እያየው ነው። ግብረ መልሶቻችሁን እያየው ነው። በተለይ በውጭ ጉዳይ ሚኒስትር የተሰጠውን ስትመልሱ እያየው ነው። አንዳንድ እብሪቶቻችሁ በጣም ያስጠላል፣ ደስ አይልም። አንዳንዴ ሳታውቁ ራሳችሁን ከማን ጋር እያወዳደራችሁ እንደው ራሱ አይገባኝም። እኔ አንዳንዴ
ኢትዮጵያ የብቻ ኢትዮጵያ ኤርትራ የብቻ ኢትዮጵያ የጋራ ብለዋል ውሸት ነው ብሎ አንዱ ሲያብራራ ሰማው እኔ እንደውም እሷ በባል ትክክል አይደለም የሚለው እኔ በጣም ደጎነዋል ነው ብለው ዶክተር ጌጤዮን ኤርትራ ለብቻችን ኢትዮጵያ ጋራችን የሚሉት ውሸት ነው ኤርትራ የብቻቸው አይደለችም ምንም ኤርትራስ ምንም የለም አንድ ምንም የሌለው ምግብ የሌለው ሰው ምግብ ይጠይቃል እንጂ የኔ የብቻ ነው አይልም ሲኖር ነው ይሄ የኔ ነው የብቻዬ ነው ያንተን እንካፈል ኤርትራ ምንድነው ያላት ወደብ ከየት መጣ የተዘረፈ ከዛ ውጪ ምንድነው የምትሰጥ ነገር አለ ኤርትራ ምን አለ ለኤርትራውያን እንኳን የሆነው እንኳን ለኛ ላይ ያጋሩን ለነሱም የሚሆን ምን አለ ጤፉን ነው የሚያጋሩን ውሃ ነው የሚያጋሩን ማዕድን ነው የሚያጋሩን የተማረ ሰው ኃይል ነው የሚያጋሩን ወይ ገበያ ነው የሚሆኑት ለምሳሌ ለኤርትራ እኮ የኔ አንድ ስልጤ ወንድም አለኝ ጠቅላላ አንድ ፋብሪካ ቢከፍት እኮ የሱን ፋብሪካ ዱቄት መግዛት አይችልም ኤርትራ ቁጥሩ ትንሽ ነው ሰፊ ገበያ ነው ለዚህ ነው ጥገኛ ሀገር ነው የተገነባው ወይ በኢንዱስትሪ አድጎ ቢሆን ኖሮ ኢምፖርት እናረጋለን እኛ ወይ ተለጠነ ሰው ኃይል ቢኖር ኖሮ ሰርቪስ ኢምፖርት አረጋል መኖሪያቸው እኮ የኛ ሀገር ነው ተስፋቸው የኛ ሀገር ሰው በጎረቤት ብር አያቅድም አስገራሚ ነገር የኤርትራ መንግስት እንግዲህ መጥቅል ሲያወጣ ከኢትዮጵያን ያህል ቡና ሰርቃለሁ እልካለሁ አሽጋለሁ ብሎ ነው የሚያስበው ይሄን ያህል ሌጦና ቆዳ ሰርቃለሁ ነው የሚለው ይሄን ያህል ዶላር በጥቁር ገበያ ወስጄ ይሄን ያህል ምናምን በቃ ሁሉ ነገሩ በኢትዮጵያ ውስጥ ፖለቲካ ስትመለከቱ አንድም ኤርትራ ውስጥ ፖለቲካ ስለሌለ ሁሉም የኤርትራ ሚዲያዎች ከነጃቸው ከነግራቸው ኢትዮጵያ ውስጥ ነው ያሉት እኮ እስቲ ፌስቡኮቻቸው ነው ኤርትራዊ ሆኖ ስለ ኤርትራ የሚያወራ የሌለ ነገር ለምን ታወራለህ ውሏቸው ኢትዮጵያ አዳራቸው ኢትዮጵያ ምግባቸው ኢትዮጵያ ሽንታቸው ኢትዮጵያ ቆሻሻቸው ንጹህ ነገራቸው ካለ እሱም ኢትዮጵያ ውስጥ ነው ያለው የሚፋቱት ኢትዮጵያ ውስጥ የሚጋቡት ኢትዮጵያ ውስጥ የሚወልዱት ኢትዮጵያ ውስጥ የሚሞቱት ኢትዮጵያ ውስጥ እኮ ሰው የሌለህ አይደለም የምታጋራው የለህም መጀመሪያ በብቻ የምትለውም የለም እንትኑ በቀርቶብኝ በእንትኑ በኮነነኝ ነው እንደው የማካፈል እኩልነት ቀርቶ እንደው በቻልክ እንደው ባልተባደርክ እንደው ሀገር በሆንክ እንደው መሰረታዊ ነገር በኖረ መንገድ የለ ከተማ ማብራት የለ ውሃ የለ ኢንተርኔት የለም ኮምፓቲብልም አይደለንም እኮ ቂጣሙን ኮምፒውተር ይዘየ ለፎቶ እሱንም የማይሰራ ይዘ በታይፕራይተር ዛሬ ታይፕራይተር አሁን እዚህ ሀገር ነው ቶም ታውቃለህ ታይፕራይተር አታውቅም እርግጠኛ ነኝ እዚህ ማንም ያውቀለም ሆነ ማንም ያውቀው የለም እኮ እንዴ እኔ አሳይቻቸዋለሁ ከዚህ ታይፕራይተር ለልጆቼ ለማሳወቅ አስቀምጫለሁ እኔ ራሴ እኮ ሳልደርስ ነው ታይፕራይተር ከከተማ ያወጣው ኮምፓቲብልም አይደለም ዘመኑ ወደዛ ነው አንተ ወደዛ ነው የምትሄዱት እና እኔ ኃጢአት አይደለም ከጎረቤት ሀገር ካለው ነገር አስበህ ልታቅድ ብትችል ኃጢአት አይደለም ግን በሰለጠነ መልኩ በቢዝነስ ህግ ጠቅላይ ሚኒስትሩና ሌብነትን ተሆነ እዚህ ገብተህ እዚህ ውስጥ ለውስጥ እየተረመጠመጥ ገንዘብ አትስረቅ የገቢ ምንጭህን ሂውማን ትራፊኪንግ አታደርግ ኩላሊት አትሽጥ ሰውየው ኩላሊቱን አስረው ነው የሚያስመረምረው ኩላሊት ሻጭ ነው ወደ ራሱ ሊቀይር ልቡን ሊቀይር ያስባል እኮ ብርና እንትን የለውም እንጂ ቆዳውን ማስቀየር ይፈልጋል ረጅም ወጥ ኖሮ ሊገዛ ከበዛ መልኩ አትምጣ ነው የህግ የቢዝነስ እድል ሰጠና አይደል ሸሩ ዘር ካየር መንገድ አለ ፎርማል የሆነ ሀገር ስትሆን የሰለጠንክ ስትሆን ዘመናዊ ስትሆን ምንድነው የምታደርገው ቢዝነስ ዲል ነው የምታደርገው ተቋም ነው የምትገነባው በሁሉ ነው የምታስቀምጠው በስነ ስርዓት በወረቀት ነው የምታስቀምጠው ብትሞት የሚሰራ ምትከሰስ በአለም ተቋማት ፍርድ ቤት ምትዳኝበት ምትገዛ ለዛ ለነገሩ ለኤርትራ ያልሆነ ለኢትዮጵያ ይሆናል ብዬ አልጠብቅም ለማንኛውም ወደባችንን ለመውሰድ ስንሄድ መንገድ ላይ የሚገጥመውን እንቅፋትና ጉቶ ስንነቅል ለሚመጣው ውጤት ኃላፊነቱን የሚወስደው ኢሳያስና ደንጋጥሮቹ ናቸው አይመለከተንም ይሄ ፍርሃት የኢኮኖሚስት ፍርሃት
የናንተ ፍርሃት ቢሆን አይ ሪሊ አንደርስታንድ ጥቆማም አድርጓል። ይሄ በአፍሪካ ቀንድ እንደሚመጣውን ክፉ ጦርነት ሊያስቀር የሚችለው ሀያላን መንግስታት ናቸው። የአሜሪካ መንግስት በተለይ ትራምፕ ብቻ ነው የሚመስል ነገር ነው ጣልቃ ገብቶ እንዲያስቆም ብሏል። የኢትዮጵያ መንግስት ባይፋ ነው የተናገረው። አሜሪካ ስም ጠርቶ ዳኙን ሸምግሉን በፍጥነት ማራዘምና ማታለል አይቻልም ነው። ያ ከሆነ ግን እርምጃ ይወሰዳል ነው። እውነት ለመናገር ወደማይቀረው ጫፍ እየደረስን ነው። ይሄንን ፖለቲካን በየጊዜው የምንከታተል መረጃዎችን የምናሰባስብ ይቅርና ማንም ጥሩ እይታ ያለው ሰው እያየ የሚመጣ ነው። በየአካባቢው የምታየው እንቅስቃሴ አሳሳቢ ነው። ምናልባት በኢትዮጵያም ወደ አፋር ድንበር አካባቢ ብዙ የጦር እንቅስቃሴ እንዳለ መረጃዎች እየተጻፉ ነው ያሉት። የእውነትን ውሸት ባይጣራ በኤርትራ በኩል አንዳንዴ ያሸሻል፣ አንዳንዴ ይመልሳል ወደ በተለይ አሰብ አካባቢ። ይሄም ነገር ወደ ጦርነት ለመግባት ዝግጅት እንደሆነ ያስታውቃል። ጦርነቱ ላይ አንግባ። የግደብ ደጋፊዎች በተቻለ መጠን ጦርነቱ ስላለመግባት እንድጥር ለእብዱ መሪያችሁ ደጋግማችሁ አሳውቁ። ድንገት በዛም በኩል ይሁን በዚህ በኩል ወይ በሌላ በሶስተኛ አካል ወገን ምክንያት ወደ ጦርነት ተገባ እንደሆነ ውጤቱ ግልጽ ነው ያሉት ጠቅላይ ሚኒስትር እውነታቸውን ነው። ጠቅላይ ሚኒስትሩን አትውደዱት፣ ግን አንዳንድ ነገር እመኑ። እነ ደብረጽዮን የዛሬ 5 ዓመት አምኖ ቢሆን ኖሮ ብዙ ሞት ያስቀሩ ነበር። እመኑ አንዳንድ ነገር። እኔ ጥላቶች ለምን እንደማታምኑ አላውቅም። እንደ ጥሩ ነገር ሲያወራ አትመኑ፣ ስዝት ግን እመኑት። አትሊስት ከዛተ ጠቅላይ ሚኒስትሩ እመኑት። እኔ ዝቶ የተው ነገር አይቻላልም። አንዳንዱን ሰው መውደድ የለብህም። አንዳንዱን ጀግና መውደድ የለብህም። መጥላት መብት ነው፣ ማክበር ግን አለብህ። አንበሳ መልኩ ቢያስጠላ መብት ነው፣ ባላየው ብትን መብት ነው። ሲያገሳ ግን ሽንትን ትለቃለህ። ምርጫ አይደለም እሱ። በሱ ክንግደም ውስጥ ይሰብርሃል፣ ይበላሃል። ስለዚህ መሸሽ ማክበር ይጠበቅብሃል። ዝሆን ልታከል ትችላለህ፣ በሐሳብም በስጋም። ለሱም ይሰውነ ይዘነጣጥልሃል። ጥንቸል ልትሆን ትችላለህ፣ በሐሳብም በተግባርም። በሱ ክንግደም ግን ይጨፈልቃል። ይሄ እንድታደርጉ በመጋበዝ ወደ ጠቅላይ ሚኒስትሩ የዛሬ ንግግር እጋብዛችኋለሁ። ስለተከታተላችሁን ከልብ አመሰግናለሁ። ላይክ፣ ሼር በማድረግ ፕሮግራማችንን ለሌሎች እንዲደርስ አድርጉ። በድጋሚ ጤና ይስጥልን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁላችሁም እንኳን በሰላም መጣችሁ። እጅግ አስደማሚ ስራ ነው። የተቋም ግንባታ ራዕይና ዲሲፕሊን፣ ቪዥንና ዲሲፕሊን ሲገናኙ ምን አይነት ነገር መፍጠር እንደሚችል ጥሩ ማሳያ ይመስለኛል የኢትዮጵያ አርቲፊሻል ኢንተለጀንስ። በመጀመሪያ ከቦታው እንነሳ። ይህ ቦታ ለብዙ ዓመታት የኢቲቪ ሄድኳርተር የነበረ ቦታ ነው። መቼም የኢቲቪ ሰራተኞች እና ተቋሙን የመምራት
እድል የነበራቸው ሰዎች ዛሬ መጥተው ይህንን ቦታ ቢያዩት እኛ የነበርንበት ህንፃ ነው ብለው ሊያስቡ የሚችሉ አይመስለኝም። እኔም ኢቢሲ በደንብ አውቀዋለሁ፣ ቦርድ አባል ሆኜ አገልግያለሁ። ይህን አይነት ቁመና መልክ አልነበረው። ምን ማለት ነው? በደንብ ግልጥ አድርገው የማየት የመስራት ከባቢን የመቀየር ተቋም መገንባት ልምዳችን አናሳ ነበር ማለት ነው። ዛሬ አርቲፊሻል ኢንተለጀንስ በመስሪያ ቦታ በኤርጎኖሚክሱ ብቻ ቢወሰድ ለኢትዮጵያ በከፍተኛ ደረጃ አይንገላጭ አዲስ ምልከታን አዲስ እይታን የሚገልጥ የሚያሳይ በጣም ለስራ ምቹ የሆነ ወጣቶች ረጅም ሰዓት ተቀምጠው ሊሰሩበት የሚችሉበት ተቋምና ስፍራ ሆነው ተሰርቷል። ይሄ በጣም ኢምፕሬሲቭ ነው በራሱ። ከዚያ ባሻገር ግን አርቲፊሻል ኢንተለጀንስ 5 ዓመት ገደማ ነው በተቋም መልክ ካስጀመር ነው። የዛሬ 5 ዓመት አርቲፊሻል ኢንተለጀንስ ሚሊዮን ሐሳብ ስናነሳ ተቋም ይፈጠር ሲባል በእኛም ውስጥ እንዲሁ በቀላሉ ተቀባይነት ያለው ሐሳብ ብዙዎች በቀላሉ የገዙት ጉዳይ አልነበረም። ግን አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖሲቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። የግብርና ሬቮሉሽን 1 2 3 እያለ መጥቷል። እኛ እዛ ውስጥ አልነበርንም። ቴክኖሎጂካል ሬቮሉሽንስ ነበሩ፣ ኢንዱስትሪያል ሬቮሉሽን ነበረ። በእነዚያ ሁሉ ውስጥ ኢትዮጵያ በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ እውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ለመተካከል ሳይሆን ጥሩ ተከታይ ለመሆንም በእጅጉ የቀረን ነበር። አሁን ተቀይሯል ሁኔታው። ለምሳሌ በከተማችን ውስጥ ኢቪ ካርስ ይስፋፉ እና ኢቪ ቻርጀር በየቦታው ይሁን ሲባል ብዙ ሰዎች በዋዛ ፈዛዛ አቅለው ሊያዩት ይችላሉ። ግን ብዙ የአውሮፓ ሀገር ሰዎች በየቦታው የኢቪ ቻርጀር ሲያዩ አፍሪካ ውስጥ እንደዚህ ያለ ነገር ይቻላል እንዴ ብለው ይጠይቃሉ። አርቲፊሻል ኢንተለጀንስን የወሰድክ እንደሆነ በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ይሄ በእነሱ ብቻ ሳይሆን በኢንተርናሽናል ጆርናል ላይ ፐብሊሽ ያደረጉት በብዙ የአርቲፊሻል ኢንተለጀንስ አዋቂዎች ዘንድ ተቀባይነት ያገኘ የፓተንት ራይት ያገኙበት ፕሮዳክት ነው። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ለዚያም የፓተንት ራይት አላቸው። ከሕክምናው ውጪ ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየት አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድክ የህዝባችን በከፍተኛ ደረጃ ከሚያማረረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከ100 በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙም በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሻል ኢንዱስትሪ ቢገባ ሚኒስትሩ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛነውን ኤፍኤምኤስ ሪፕሌስ እያደረገ ነው። በከስተም በሬቨኒ ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። በብዙ ኤሪያስ ላይ ኢንቮልቭ እያደረጉ ነው። ከዛ በላይ ግን የኛ አርቲፊሻል ኢንተለጀንስ ተቋም ሞቶ ኤአይ ፎር ኦል ነው። ኤአይን ለሁሉም ሰዎች ማገልገል፣ ማገዝ፣ መጥቀም እንዲችል አድርጎ መስራት ነው። አንዱ ከዚህ አንጻር የሚታየው የክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ እና ቢግ ዴታ ላይ እየሰሩ ያሉት ስራ በጣም ከፍተኛ የሆነ አቅም ያላቸው የዴታ ሴንተርስ ገንብተዋል። ብዙ ዴታ አኩሙሌት እያደረጉ ነው። ዴታን ማይን ማድረግ፣ ፕሮሰስ ማድረግ፣ አናላይዝ ማድረግ ካፓሲቲም ኢንሃውስ በተሰሩ ቱሎች ነው እየሰሩ ያሉት።
በዚያም ዳታን አዘ ሶቨረን ወልዝ የመውሰድ ብቻ ሳይሆን የመጠቀም አቅማችን ላይም ከፍተኛ ውጤት እያመጣ ያለ ነው። ለምሳሌ ከዳታ አጠቃቀም ጋር ተያይዞ የኢትዮጵያ ቋንቋዎች አማርኛ፣ ኦሮምኛ፣ ሶማሊኛ፣ ትግረኛ፣ አፋርኛ ቋንቋዎች እርስ በርስ አፋርኛ ተናጋሪ ከሶማሊኛ ተናጋሪ ጋር ኤአይ ብቻ ተጠቅሞ ሶስተኛ ሰው ሳያስገባ መግባባት የሚችልበትን መንገድ በጽሁፍ የገባን ቴክስት ወደ ኦዲዮ የመቀየር በኦዲዮ የተሰማውን ወደ ቴክስት የመቀየር የመሳሰሉት አይነት ሰርቪስ ለመስጠት በሺህ ሰዓቶች የሚቆጠሩ ኦዲዮ ዴታ ሴቭ አድርገው እየሰሩ ይገኛሉ። የኢትዮጵያ አርቲፊሻል ኢንተለጀንስ በ5 ዓመት ውስጥ እዚህ ደረስ ብሎ ማሰብ በጣም ይከብዳል። በአፍሪካ በከፍተኛ ደረጃ የሚታይ ተቋም ነው። ሮቦቲክስ ላይ የ3ዲ ማሽን ሲኤንሲን በመጠቀም የሮቦት ፓርትን ይሰራሉ። የሶፍትዌር ፓርት ብቻ ሳይሆን የሃርድዌር ፓርት መስራት ጀምረዋል። ፒሲቢ ያላቸው ድሮንስ ማምረት ብቻ ሳይሆን የማነጋገር አቅም እየፈጠሩ ነው ያሉት እና በጥቅሉ ዛሬ ያየሁት ነገር ሰው የጠራ ራዕይ ካለው በከፍተኛ ዲሲፕሊን የሚሰራ ከሆነ አንድን ነገር ባየው ልክ ማሳካት እንደሚችል ያን ብቻ ሳይሆን ኢትዮጵያ ብቃት ያላት ሀገር እንደሆነች ያሉን ህንፃዎች ያሉን ስፍራዎች ይሁነኝ ብለን አስበን ብንሰራቸው በራሳቸው ምንም የማያሳፍሩ እጅግ ያማሩ ስፍራዎች መሆን እንደሚችሉ ይታያል። አዲስ አበባ ትናንት የቆሻሻ የሽታ ምልክት ነበረች። ብዙዎች ከአዲስ አበባ ወጣ ብለን ከተማን ገንባ ይሉ ነበር። የለም ከተማችን መቀየር ይቻላል ተብሎ የተጀመረው ስራ ሙሉ በሙሉ ያለቀም ባይሆን አሁን በሚታየው ደረጃ የአዲስ አበባን ውበት በከፍተኛ ደረጃ እየገለጠ ይገኛል። በተቋም ግንባታም እንደዚህ ተቋሞቻችን የግድ አዳዲስ ህንፃ ሳይሆን ያሉን ህንፃዎች ፈንክሽናል አድርገን ከፈትፈት አድርገን ቴክኖሎጂ ተጠቅመን ብንሰራቸው እንደዚህ ያለ መስሪያ ቦታ መፍጠር እንደሚችል ይሄን ደግሞ ኢትዮጵያውያን መስራት እንደሚችሉ ታይቷል። ሁለት በጣም ደስ ያሉኝ እና በርካታ ወጣቶች ኢትዮጵያውያን ቢያዩት ብዬ በተለየ መንገድ ደግሞ ያየሁት ሁለት ጉዳይ አለ። አንደኛ የኢመርሲቭ ኤክስፒሪየንሱ ነው። ይሄ ኢመርሲቭ ቴክኖሎጂ ብዙ ሀገር በስፋት የሚታይ ባይሆንም በሌሎች ሀገራት ግን አለ። በሌሎች ሀገራት ስናይ በአጠረ ጊዜ ውስጥ ኢትዮጵያ የኢመርሲቭ ኤክስፒሪየንስ ይኖራታል የሚል ግምት አልነበረኝም። ይሄ ለወጣቶች በጣም ወሳኝ ነው። ዝም ብሎ ሙቪ ማየት አንድን የተቀረጸ ፊልም ማየት አይደለም። እዚያ ውስጥ ገብቶ ነው ኤክስፒሪየንስ ማድረግ ነው። ይንቀሳቀሳል እንዳየኸው ባህር ሲገባ ባህር ያስገባሃል፣ ውሃ ይረጭብሃል፣ ወደ ሰማይ ሲወጣ ሪል የሆነ ስሜት ነው ያለው። ይህንን ነገር እያዩ የሚያድጉ ልጆች ብዙ ነገር ለመፍጠር እድል ይሰጣቸዋል። በሁሉም ዳይሜንሽን የማየት በሁሉም ሴንሰር ፊል ማድረግ ማለት ነው። በብዙ ዳይሜንሽን ሰው የሚያየው ነገር አካል ሆኖ በውስጥ ገብቶ እንዲሰማው እንዲያይ እንዲያስተውል የሚያደርግ የኢትዮጵያ ወጣቶች ታዳጊዎች በሀገራቸው እንደዚህ ያለውን ነገር ለማየት እድል ማግኘታቸው በጣም ደስ ይለኛል። እኔ በሌላው ዓለም ባየሁበት ጊዜ ባጠረ ጊዜ እናገኘዋለን ብዬ አላሰብኩም። ይሄን ደግሞ ብናበራክተው አሁን መጥቷል ብናስፋፋው በጣም ደስ የሚል ነገር ነው። ልጆች ይገባቸዋል ምን እያልኩ እንዳለው በቪዲዮ ያዩትን ነገር በአካል ኤክስፒሪየንስ ማድረግ ሲችሉ ማለት ነው። ሁለተኛው በጣም አስደማሚው ነገር ግን የስታርታፕ የሚያሰሩበት ቦታ ነው። እዚህ ጋር የደነቀኝ ነገር በቅርቡ ወደ ፈረንሳይ ሀገር ጉብኝት ሄደን ነበር። በዚያ ጉብኝት ወቅት አንዱ የምናየው አርቲፊሻል ኢንተለጀንስ ጋር የሚያያዝ ጉዳይ ስለሆነ የአርቲፊሻል ኢንተለጀንስ ዋና ስራ አስፈጻሚ ዶክተር ወርቁ ከኛ ጋር ነበሩ እና አንዱ ያየነው በፕራይቬት ተቋም የሚሰራ የስታርታፕ ሴንተር ነው። ሰዎች አይዲያቸውን ብቻ ይዘው ወደዛ ሴንተር መጥተው አይዲያቸውን ካወዳደሩ በኋላ እዛ ቦታ ላይ ልክ እንደ ሰራተኛ ቢሮ አላቸው፣ መሰብሰቢያ አዳራሽ አላቸው፣ ኢንተርኔት አላቸው፣ ኮምፒውተር አላቸው። 2 ወር 3 ወር የተሻለ ልምድና እውቀት ባላቸው ሰዎች እየታገዙ ያንን ያልጠራ አይዲያ ወይም በደንብ ያልተቀረጸ ሀሳብ ወደ ተሟላ ፕሮጀክት ከቀየሩት በኋላ ያ ፕሮጀክት ደግሞ በደንብ እንዲወለድ ከፕራይቬት ሴክተር ጋር እዛው እያሉ ያገናኟቸዋል። አንድ ሰው ሀሳብ ብቻ ይዞ መጥቶ ተሰንዶ ፕሮቶታይፕ ሰርቶ ተሞክሮ ከውጭ ኢንዱስትሪ ጋር ተገናኝቶ ይወጣል፣ ግራጁዌት ያደርጋል። ኢትዮጵያ ውስጥ መንግስት
ይሁነኝ ብሎ ፎቅ ሰርቶ ኮምፒውተር ቦታ ሟልቶ ሐሳብ ያላችሁ ወጣቶች፣ የቢሮ ክራይ ቸገራችሁ፣ ኢንተርኔት የማታገኙ አጋዥ ደጋፊ ያጣችሁ ወጣቶች ለ3 ወር ለ4 ወር ኑና እኔ ቢሮ አበጅላችኋለሁ፣ ኢንተርኔት በነጻ ታገኛላችሁ፣ ደግፌ ሐሳባችሁን ከፕራይቬት ሴክተር ጋር አገናኝቼ እንዲወለድ አደርጋለሁ የሚል በጣም ጀነረስ የሆነ በጣም ካይንድ የሆነ እሳቤ ኢትዮጵያ ውስጥ ማየት ቀላል ነገር አይደለም። ወጣቶች እንዲህ ያለውን ሐሳባቸውን ይዘው መጥተው ታግዘው ከኢንዱስትሪ ጋር አገናኝተን ሐሳቦቻቸው ሳይሞቱ ሳይጨነግፉ ተወልደው ወደ ቢዝነስ እንዲያድጉ የሚያስችል ኢንቫይሮንመንት በኤአይ መፈጠሩ በጣም ኢምፕሬሲቭ ነው። ከ200 ሰው በላይ አይታችኋል፣ ወጣቶች ሰብስበዋል። እነዚህ ልጆች ከዚህ ከ200 ውስጥ 50 ሰው ተሳክቶለት ፕሮጀክቱ ቢወጣ ከ50 ሰው 10 ሰው የራሱ ኩባንያ ቢፈጥር ከሆነ ዓመት በኋላ ወደ ዩኒኮርን ቢያድርግ ቢሊየነርስ እንፈጥራለን ማለት ነው። መንግስት ይሁነኝ ብሎ አስቦ ትውልድ ላይ መስራት እንዳለበት የሚያመላክት የሚጨበጥ ነገር ነው። በመንግስትና በግለሰቦች በመንግስትና ሐሳብ ባላቸው ሰዎች በሚፈጥሩ ሰዎች መካከል ያለው ግንኙነት በትምህርት ቤት ውስጥ ማለፍ ብቻ መሆን የለበትም። ትምህርት ቤት የራሱ የሚሰጠው ቤዚክ እውቀት አለ። ከዚያ ባሻገር ግን የተለየ ታለንት ያላቸው ሰዎች እየታገዙ ሐሳቦቻቸው እንዲወለዱ ማድረግ ከቻል ኢትዮጵያ ውስጥ በጣም በርካታ ሐሳቦች፣ በጣም በርካታ ስራዎች፣ ኩባንያዎች ይፈጠራሉ ማለት ነው። እንግዲህ አንድ መታረም ያለበት እሳቤ አለ። አፍሪካ ውስጥ ወይም ኢትዮጵያ ውስጥ አንድ ነገር ጀምሮ መጨረስ አይቻልም። ከፍ ያለውን ጉዳይ እኛ መግባት አይገባንም። ትላልቁን ነገር ሌሎቹ መተው አለብን የሚባል ፕሪኮንሲቭድ ኖሽን አለ። ዳ ፕሪኮንሲቭድ ኖሽን አትችሉም፣ አትሞክሩት፣ ለእናንተ አይገባችሁም የሚል በታችነት የሚመነጨው ሐሳብ ትክክለኛ አይደለም። የኢትዮጵያ ሕዝብ አብዛኛው ወጣት ነው። እንደሚችል ከነገር ነው አስቻይ ሁኔታ ከፈጠርን አስቻይ ፖሊሲ ከነደፍን የሚሞክርበትን አውድ ከፈጠርንለት 1000 ሞክረን 10 ሊሳካለት ይችላል። 10 ከተሳካለት በጣም ብዙ ነው። ያ 10 በሺህ ቢቆጠር መቅጠር ስለሚችልና እንደዚህ ያለው በጣም ከልብ ቅንነት ከሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮችን በዚህ ተቋም ማየታችን ለትውልድ በጣም ተስፋ ሰጪ ነው። መተው ተምረው ሞክረው አይተው የወጡ ልጆች ተራ ሰዎች አይደሉም። በእርግጠኝነት በቻይናም በመካከለኛው ምስራቅም በአውሮፓም በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። ጠቅላላ አቅሙም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያደርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። ያው እንደምታውቁት በካፒታል ማርኬት በኢትዮጵያ ሶቨሪን ዌልዝ የጀማመርናቸው ቴክኖሎጂ ቀመስ ኢትዮጵያን ከሌላው ዓለም የሚያስተካክሉ ተቋማት አሉ። የኤአይ ፍጥነትና እድገት ግን ከነዚያ ሁሉ አንጻር ሲታይ በጣም የሚያረካ ሆኖ አግኝቼዋለሁ። ሁላችንም ትምህርት ሰጪ ነው። ይህ ስራ እንዲሳካ የዚህ ተቋም አመራሮች፣ ሰራተኞች፣ ደጋፊ አካላት መቼም ጠንካራ ስራ እንደሰሩ ራሱ ፍሬው ይናገራል። ይህንን ቦታ ከሰጠናቸው ዓመት ባልሞላ ጊዜ ውስጥ እንደዚህ ያለውን ድንቅ ስራ የሰሩ ሁሉም እጆች ይባረኩ። የደገፉ ግለሰቦች፣ ኩባንያዎች፣ ሀገራትም ካሉ ለነሱ ሁሉ ምስጋናችን ከፍ ያለ ነው እና እንበርታ፣ እንስራ። በስራ በድካም ብቻ ነው የተሟላ ውጤት ልናመጣ የምንችለው። ራዕያችን ይሳካ ዘንድ የጠራ ሐሳቤ ቪዥን የምናሳካበት ዲስፕሊን ያስፈልጋል። ያንን ካደረግን እንደዚህ ያለውን ተቋም ማበራከትና ለኢትዮጵያውያን ለዓይናቸውም እርካታ ሰጪ ስፍራዎች ለአእምሯቸውም ብዙ ነገር የሚማሩበት ነገር መፍጠር ይቻላል። ዛሬ በነበረን ቆይታ ብዙ ነገር ተምረናል። እንግዲህ ተጨማሪ እውቀቶች ለማግኘት እድል እንደምናገኝ ተስፋ አደርጋለሁ። እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት እፈልጋለሁ።